አሰላሙ አለይኩም ወራህመቱላህ። ኢንሻአላህ ዛሬም ድንቅና አስተማሪ በሆነ ታሪክ ተመልሰናል። ቪዲዮውን እስከ መጨረሻው ድረስ ይከታተሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውንም ላይክ በማድረግ ጀምሩ። በድሮ ጊዜ በአንድ ትንሽ መንደር ውስጥ አንድ ሰልማን የተባለ ንጉስ ነበር። ሰልማን በሰዎች መካከል በፍትህ የሚፈርድ፣ ሰዎች ሁሉ በጣም የሚወዱት፣ መንደሩን በአግባቡ የሚከታተል መሪ ነበር። ሰልማን ሚስቱ ሞታበታለች። ቢሆንም አንድ ልጅ ነበረችው፣ ሰልዋ ትባላለች። ሰልማንም በጣም ይወዳታል። እንደ እናቷ በጣም ውብ የነበረች፣ ስነ ምግባሯ የሚያምር፣ አባቷን በጣም የምትወድና ወደሱ የምትቀርብ ነበረች። ሰልማንም ልጁ መጥፎ ነገር እንዳይነካት በጥሩ እንክብካቤ እንድታደርግ የተቻለውን ሁሉ ያደርጋል። በዚህም ሁኔታ ላይ ሳለ ሰልማን አንድ ቀን እንደተለምዶ የመንደሩ ሰዎችን ሁኔታ ለማጥናት የተወሰኑ ወታደሮችን ይዞ በጠዋት መንደሩን ይዞረው ጀመር። የመንደሩ ሰዎች ሰልማንን በጣም ይወዱት ስለነበር እሱን ባዩት ጊዜ ጥሩ አቀባበል እያደረጉ ደስታቸውን ያሳዩት ነበር። ሰልማንም እስከ ከተማው ጫፍ ድረስ ነበር ሲዟዟር የነበረው። በመንገድ ላይም ሳሉ እረፍት ለማድረግ ይወርዳሉ። በዛም ሰዓት ውሃ ይጠማቸዋል። በአቅራቢያ የሚገኝ አንድ ትንሽዬ ጎጆ ቤት አለች። ከውስጧ የብርሃን ምልክት ያሳያል። ሰልማንም አንዱን ወታደር ጠራውና ወደዛ በር ጠጋ በልና ጠይቀዋል። ሰልማንም አማካሪው ከሱ ጋር ነበርና ወደዛ በር ሄዶ እንዲያንኳኳና የተወሰነ ውሃ እንዲጠይቅ ያዘዋል። አማካሪውም የመሪውን ትዕዛዝ ተቀብሎ ወደ በሩ ጠጋ ይላል። በሩንም ማንኳኳት ጀመረ። ወዲያውኑም በሩ ሳይከፈት ከውስጥ በኩል ማን ነው የሚል ድምፅ ተሰማ። ድምፁ የሴት ነበር። አማካሪውም የመንደራችን ዋናው መሪ ሰልማን መጥቷል፣ የተወሰነ ውሃን ስለሚፈልግ በሩን ክፈችልን አላት። ከውስጥ ያለችውም ልጅ እንኳን በደህና መጣችሁ፣ ነገር ግን ይቅርታ ባሌ ሳይመጣ ለማንም በሩን አልከፍትም። የምትፈልጉትን ውሃ ከሆነ እኔው በበር እዚህ ጋር አቀርብላችኋለሁ አለች። አማካሪውም ይህንን ሲሰማ በጣም ተቆጣ። ድምፁንም ከፍ አድርጎ ዋናው መሪ እኮ ነው በርሽ ድረስ የመጣው፣ እንዴት እንደዚህ ትያለሽ? በሩን ክፈቺ እያለ ይቆጣ ጀመር። ድምፃቸውንም የሰማው ሰልማን ወደሱ ጋር ጠጋ አለና ምንድነው? ምን ሆነህ ነው ብሎ ይጠይቀዋል። አማካሪውም በቁጣ ከውስጥ ያለችው ልጅ ምን አይነት መልስ እንደመለሰችለት ለሰልማን ይነግረዋል። ሰልማንም በዚህ ሰዓት በራሱ ወደ በሩ ጠጋ ይልና እኔ ሰልማን ነኝ፣ ፈቃደኛ ከሆንሽ በሩን ክፈቺልንና የተወሰነ ውሃን አምጪልን አላት። ልጅቷም በተለሳለሰ መልኩ ይቅርታ እየጠየቀች ባሌ ሳይመጣ ለማንም በሩን መክፈት አልችልም፣ የምትፈልጉት ነገር ካለ ጠይቁኝ፣ እኔ እዚሁ በር ድረስ አቀርብላችኋለሁ አለችው። አማካሪውም የልጅቷን ንግግር ሲሰማ በጣም ተገረመ። ምን አይነት ለባሏ ታማኝ ሆነችና ሐያ ያላት ሴት ናት እያለ በሷ ይገረም ጀመር። ሰልማንም የተወሰኑ ሰዎችም እንዳሉ ነግሯት ውሃውን በዛ አድርጋ እንድታቀርብ ይነግራታል። ልጅቷም እሺ ብላ ውሃውን ይዛ ትቀርባለች። ነገር ግን ውሃው ብዙ ስለነበር ለማቀበል ግዴታ በሩን መክፈት ነበረባት። ሰልማንም እጁን ከፍ አድርጎ ውሃውን ሊቀበል ሲል የልጅቷን ፊት ይመለከታል። ባየው ነገር በጣም ተገረመ። ልጅቷ በጣም ውብና የምታምር ነበረች። እንዲህ አይነት ውበት ኖሯት በዚህ ትንሽዬ ጎጆ ውስጥ እየኖረች ለባሏ ታማኝ ሆና እያለ በውስጡ መገረም ጀመረ። ልጅቷም ውሃውን ካቀበለችው በኋላ ይቅርታ አድርግልኝ፣ ውሃውን ከወሰድክ በሩን ልዘጋው ነው፣ ግን ይቅርታ አድርግልኝ እያለች በተለሳለሰ መልኩ አውርታ ወደ ውስጥ ገብታ በሩን ትዘጋዋለች። ሰልማን ሳያስበው በልጅቷ ፈዞ ቀርቶ ነበር። ውሃውንም ወስዶ እሱም አማካሪውም ከሱ ጋር የነበሩትም ወታደሮች እስኪጠግቡ ድረስ ጠጡ። ትንሽ ረፍት ካደረጉም በኋላ ጊዜው መሽቶ ስለነበር ወደ ቤት መመለስ ጀመሩ። ሰልማን ግን በውስጡ ልጅቷ የተናገረችው ንግግር መልኳ ይመጣበት ጀመር። ከምንም በላይ በጣም ያስገረመው ደግሞ ይህን የመሰለ ስነ ምግባርና መልክ ይዛ ማንኛውም ሀብታም የሆነ ሰው ወላ ንጉስ ቢሆን እንኳን እሷን ለማግባት እምቢ አይልም ነበር። ነገር ግን እሷ እንዲህም ከመሆኗን ባሻገር በትንሽዬ ጎጆ ውስጥ በድህነት እየኖረች ባሏ ከስራ አርፍዶ እየመጣ ለሱ ታማኝ መሆኗ በጣም አስገረመው። ወደ ቤቱ ከተመለሰም በኋላ እረፍት ያጣል። በራሱ ግራ እስኪገባው ድረስ የልጅቷ ነገር ይመላለስበት ጀመር። ስለ ልጅቷ ብዙ ካሰበ በኋላ በስተመጨረሻም አንድ ነገር ይወስናል። ልጅቷን ማግባት ነበር። አዎ ባል አላት፣ ለዛውም 2 ልጆች አሏት። እንደዛ ከመሆኑም ባሻገር
እኔ ንብረት ስላለኝ በንብረቴ ወደ እኔ ብጠራት እሺ ልትለኝ ትችላለች። ባሏንም ከድህነት አውጥቼ የራሱን ቤትና ሚስት ሰጠዋለሁ ብሎ ነበር ያሰበው። ልጆቿንም ቢሆን በትልቅ ቤተ መንግስት ውስጥ እያኖርኳቸው ጥሩ እንክብካቤና ትምህርትን እንዲያገኙ አደርጋለሁ አለ። ያሰበውንም ሐሳብ ለማን ተናግሮ እንደሚያስጨርስለት ሰውንም መምረጥ እንዳለበት ገባው። ስለዚህ ሰው መምረጥም ጀመረ። እሱ ዘንድ በጣም ቅርብ ከሆኑ ለሱ ታማኝ ሆነው አንዳንድ ጊዜ ደግሞ ምክር ከሚለግሱት መካከል ለማድረግ ወሰነ። በስተመጨረሻም አንድ ሰራተኛ ብቅ ትለለታለች። ይህች ሰራተኛ ስሟ ሶፊያ ይባላል። አስተሳሰቧ ምንጡቅ፣ ብዙ ጊዜ ለሰልማን አካሄድንና ሁኔታን የምትነግረው አይነት ሴት ነበረች። በዚህም ሰልማን በጣም ይወዳታል። ሰልማንም ሶፊያን ይጠራትና ስላሰበው ጉዳይ ምንም ሳያስቀር ሁሉንም ነገር ይነግራታል። ስላሰበው ነገር ብቻ ሳይሆን ስላያት ልጅ ያገባች መሆኗን፣ 2 ልጅ እንዳላትም ከባሏ ጋር አሁንም ድረስ እንደሚኖሩና እንደሚዋደዱም ጭምር ነበር ይነገራት። ሶፊያም በንጉሱ ሐሳብ በጣም ተገረመች። አግብታ እንዴት ይሆናልም ብላ ጠየቀችው። በዚህ ሰዓትም ሰልማን መልስ ስላልነበረው ለተወሰነ ደቂቃ ዝም አለ። ትንሽ ከቆየ በኋላም ሁለቱ የሚኖሩት ኑሮ በጣም ከባድ ነው። እሷኔን ብታገባኝ መቼም አልበድላትም፣ ጥሩ አድርጌ ያኖራታለሁ። ባሏንም ቢሆን በፍጹም አልተወውም። የእሷ ልብም እንዲረጋጋ እሱም ቢሆን መልካም ነገርን እንዲያገኝ ጥሩ ቤትን፣ ስራን እንዲሁም ሚስትንም ሰጠዋለሁ እንጂ እንዲህ ልተወው አላሰብኩም ይላታል። ሶፊያም ነገሩ በጣም ከባድ ቢሆንም ልትሞክርለት ወሰነች። የልጅቷንም ቤት ካጠያየቀችና ከተነገራት በኋላ ከቤተ መንግስት አንድ ፈጣን ፈረስን ታወጣና ወደዛ መገስገስ ትጀምራለች። ከተማውንም ለቃ ብዙ ከተጓዘች በኋላ ወደ ገጠራማው አካባቢ ስትገባ የተባለችውን ቤት ታገኘዋለች። ወደ ቤቱም ስትጠጋ ልጆች እየተጫወቱ ነበር። 2 ገና ሕፃን የነበሩ ልጆች ናቸው። 2ቱ ልጆች የዛች ሴት ልጆች ነበሩ። ሶፊያም 2ቱን ልጆች ትጠራቸውና እናታቸውን ጥሯት ትላቸዋለች። ልጅቷም ከውስጥ ማን የመጣው ብላ ወደ ውጪ ትወጣለች። በዚህ ሰዓትም ከሶፊያ ጋር ትገናኛለች። ሶፊያም ወደ ልጅቷ ጋር ጠጋ አለችና እኔ ወደዚህ የመጣሁት የመንደራችን መሪ ሰልማን ልኮኝ ነው። ወደ አንቺ ሄጄ እንድነግርሽ የፈለገው ነገር አለ። ለዛ ነው ሰልማን አዞኝ ወደ አንቺ ጋር የመጣሁት ትላታለች። ወደ ውስጥ ማስገባቻት። በመጀመሪያ ሶፊያ ስምሽ ማን ነው ብላ ጠየቀቻት። ልጅቷም ስሟ ኑራ እንደሆነ ትነግራታለች። ሶፊያ ከሰው ጋር መግባባትና ንግግርን ትችል ስለነበር ከሷ ጋር የተወሰነ ሰዓት ትጫወት ጀመር። ከሷ ጋርም ትንሽ ከተጫወተች በኋላ የመጣሁበት ጉዳይ ብላ እየፈራችም ቢሆን ጉዳዩን ልትነግራት ወሰነች። ታስታውሺ ከሆነ በማታ ሰልማን ወደዚህ መጥቶ ነበር። ውሃን ጠይቆሽ አንቺንም ተመልክቶሽ ነበር። እዛ ከሄደ በኋላ ትንሽ ተረብሿል። ሚስቱ ሞታበታለች እና ፍቃደኛ ከሆንሽ አንቺን ሊያገባሽ ይፈልጋል። እሱም ብቻ አይደለም ያንቺ ህይወት ብቻ ሳይሆን የ2 ልጆችሽም ህይወት ይቀየራል። አሁንም እሱ ብቻ አይደለም ባልሽንም ቢሆን አይተወውም። ከሚሰራው የተጎሳቆለ ስራ ወጥቶ የራሱን ቤትና የሥራ ቦታ ይሰጠዋል። ሚስትንም ቢሆን ይሰጠዋል። ስለዚህ ፍቃደኛ ከሆንሽ ንጉሱ አንቺን ሊያገባ ይፈልጋል ትላታለች። ይህንን የሰማችው ኑራ በጣም ተናደደች። እኔ እኮ ዕቃ አይደለሁም እንደፈለገ ሊሸጠኝ የሚያስበው፣ ይሄ ሊሆን አይችልም። ባለ ትዳር ነኝ። እኔ ከባሌ ጋር ተስማምቶኝ ተዋደን እየኖርን ነው። በምንም ሁኔታ እሱን ላስቀይመው አልፈልግም። ምክንያቱም የልጆቼ አባት ነው። ለእኔ ሲል ነው ቀን ወጥቶ ማታ እየደከመው የሚገባው። ስለዚህ ይህንን መቼም አላደርግም ትላታለች። ሶፊያም ተረጋጊ፣ እኔም እኮ እሱ እንዳለ ይገባኛል፣ ነገር ግን አስቢበት ትላትና ቤቱን ለቃ ትወጣለች። በፈረሷ ላይም ተፈናጣ ወደ ቤተ መንግስቱ ትመለሳለች። ንጉሱ ሶፊያ ተመልሳ የምትሰጠውን መልስ እስኪሰማ ድረስ በጣም ጨንቆት ነበር። ቁጭ ብሎ ስራዬ ብሎ ሶፊያን እየጠበቃት ነበር። የማይደርስ የለምና ሶፊያም ደረሰች። የሆነውንም ነገር ለንጉሱ ትነግረው ጀመር። ኑራ መቼም አቋሟን እንደማትቀይር ከባሏ ጋር ተስማምታ እንደምትኖር እንደውም ይህንን ሐሳብ ስትሰማ እንደተቆጣችም አድርጋ ትነግረዋለች። ይህንን ብቻ አይደለም ሶፊያ ለንጉሱ ይህንን ሐሳብ እንዲተው ባሏን በዚህ ያህል እየወደደችው እሺ ብላ እንኳን ከንጉሱ ጋር ብትጋባ መቼም ጥሩ ህይወት እንደማይኖረው ትዳሩ እንደሚበላሽ ትነግረዋለች። ንጉሱ የሶፊያ ሐሳብና ምክርን ቢቀበልም ነገር ግን ተስፋ መቁረጥ አልፈለገም። ሶፊያን ይተዋትና በመንገድ ላይ ከሱ ጋር የነበረውን የወንድ አማካሪውን ይጠራዋል። እሱን ደግሞ የፈለገው ኑራን ሄዶ እንዲያዋራት ሳይሆን የኑራን ባል እንዲያዋራት ነበር። የኑራ ባል ፈቃደኛ ሆኖ ሚስቱን የሚድርለት ከሆነ ለንጉሱ የልጆቹም የእሱም ህይወት በጥሩ መልኩ እንደሚቀየር እንዲነግረው ነበር የፈለገው። አማካሪውም የንጉሱን ትዕዛዝና ሐሳብ ተቀብሎ
ድጋሚ ወደ ኑራ መንደር ይሄዳል። ጠዋት አካባቢ ስለነበር የሄደው የኑራ ባል ለሥራ ሲወጣ እየተዘጋጀ ነበር የደረሰው። ወደሱ ጋር እንጠጋለና ሰላምታን አቀረበለት። ከመንደሩ መሪ ከሰልማን ጋርም እንደመጣ ይነግረዋል። የኑራ ባልም ይህንን ሲሰማ ሰላምታውን በአግባቡ ከመለሰ በኋላ ለምንድነው ወደዚህ የመጣኸው? ያጠፋው ጥፋት አለ እንዴ ብሎ ይጠይቀዋል። አማካሪውም አይ ምንም አላጠፋህም፣ አብሽር፣ ምንም አትጨነቅ፣ ነገር ግን የመጣሁት በአንድ ሐሳብ ነው። ንጉሱ ያንተን ሚስት ካያት በኋላ በጣም ወዷታል። የምታገኙት ገቢ ደግሞ በጣም ደካማ ነው። ንጉሱም ለዚህ ብሎ ሚስትህን ፈታሃት ለንጉሱ የምትድርለት ከሆነ ያንተንም ህይወት የሷንም የልጆችህንም ህይወት ይቀይራል። ላንተም በሷ ቅያሪ ሌላን ሚስት እንደሚሰጥህ የሥራ ቦታንም ቤትንም እንደሚሰጥህ ተናግሯል ይለዋል። ይህንን የሰማው ያ ደሃ የኑራ ባል በጣም ይናደዳል። ከሚስቱ በላይ በጣም ተቀየረ። እንዴት እንደዚህ ትለኛለህ? የምወዳትን ሚስቴን፣ ሁሉን ነገር የተቀበለችኝ ሚስቴን እንዴት ምንም ሳታደርገኝ ለንብረት ብዬ ፈታታለሁ? ጭንቅላት ያለው ሰው እኮ ይህንን መቼም አያደርግም እያለ ጭራሽ አማካሪውን ይቆጣው ጀመር። አማካሪውም ይገባኛል እኮ ሐሳብህ፣ ይሄ መቼም አይሆንም፣ ነገር ግን የንጉሱን ሐሳብ ልንገርህ ብዬ ነው፣ እንዲሁም ገንዘብ የሚያስፈልግህ ከሆነ በዛም ልተባበረህ ብዬ ነው ይለዋል። የኑራ ባል ግን ከአቋሙ ፍንክች አላለም። ንጉስ ሆኖ እንዴት እንደዚህ ይጠይቃል በሚል በጣም ተናዶ ነበር። አማካሪውም የኑራ ባል ሌላ ነገር እንዲናገር አልፈቀደለትም። ያንን ቃል ካለው በኋላ ወዲያውኑ ፈረሱ ላይ ይወጣና ወደ ቤተ መንግስቱ መመለስ ይጀምራል። አማካሪውም ንጉሱ ጋር ገብቶ ያሰበው ሐሳብ መቼም እንደማይሳካና የኑራ ባልንም አቋም አስረግጦ ይነግረዋል። ንጉሱ ይህን ሲሰማ በጣም ተናደደ። በጣም ተናዶ ስሜታዊ ይሆንና ያልሆነ ፍርድን ይወስናል። ብዙ ወታደሮችን ከራሱ ጋር አስከትሎ በፈረሱ ላይ ሆኖ ወደ ኑራ ቤት መሄድ ጀመረ። እንዴት መሪ ሆኜ እኔን ቢይሉኛል? በጸባይ ስለጠየኳቸው ሆኖ እንደዚህ የሚሆኑት አሁን እንዴት እንደማደርግ አሳያቸዋለሁ እያለ በእነሱ በጣም ተናዶ ብዙ ወታደሮችን አስከትሎ ሲሄድ የነበረው የቤቱ ደጃፍ ላይም የኑራ ባልን ሲመለከተው እንዲህ አለ። በጸባይ ጠይቄህ ብዙ ነገር ልስጥህ ብዬ እምቢ ካልክ አሁን ግን በግድ ታደርገዋለህ፣ ሚስትህን ትፈታታለህ። ድጋሚ ወደ እሷ ሚስቴ ናት ብለህ እንዳትቀርብ ይለዋል። ለወታደሮቹም እየጠራቸው ይህንን ሰው ሰሩት፣ በእኔ ግዛት ላይ እስካሁን አንድ ሰው ተቃውሞኝ አያውቅም፣ ተገቢውን ቅጣት ሊያገኝ ይገባል፣ የተወሰነ ቀናት ይታሰራል፣ እሰሩት ይላል። ኑራንም በግድ ያስወጣታል። እያለቀሰች ነበር። እሷንም አስሮ ዒዳዋን ከጨረሰች በኋላ ወደሱ ጋር እንድትመጣና እንደሚያገባት ይነግራታል። ይህንንም 5 ደቂቃ ባልሞላ ጊዜ ካደረገ በኋላ ወደ ቤተ መንግስቱ መመለስ ይጀምራል። የኑራ ባልም ለ2 ቀን ካሰሩት በኋላ ይፈቱታል። የኑራ ባል ንጉሱ ባደረሰበት በደል በጣም ተናዶ ነበር። በጣም ዱዓ ማድረግ ጀመረ። እያለቀሰ አላህንም ይማጸን ጀመረ። ገና ኑራ ንጉሱ ጋር ሳትመጣ ቤቷ እያለች ንጉሱ ሰልማን የሚወዳትና የሚሳሳላት ልጁ ትታመማለች። ከዚህ በፊት ከታመመችው ህመም በጣም ለየት ያለ ነበር። ብዙ ዶክተሮችና ሐኪሞች እየመጡ ያዩታል፣ ያክሟታል። ነገር ግን አንዳቸውም የሷን ህመም ሊያገኙ አልቻሉ። በዚህም ሰልማን በጣም እየተናደደ ይመጣል። ብዙ የባህል ሐኪሞችንም ጠንቋዮችንም ሳይቀር አስጠራ። ነገር ግን አንዳቸውም ልጁን ሊፈውሱለት አልቻሉ። ሰልማንም በጣም ጨነቀው። ልጁ ያያት ሊያጣት ነው። ያለምንም ረፍት ማልቀስ፣ ዱዓ ማድረግ ጀመረ። በዚህ ሰዓትም በሳሏና አስተዋይዋ ሶፊያ ትመጣለች። ለሰልማንም እንዲህ አለችው፣ ምናልባት ይሄ ህመም ላይሆን ይችላል፣ ምናልባት አላህ ተቆጥቶብህ ቢሆንስ? የሆነን ሰው በድለህ ሊሆን ይችላል፣ ምናልባት ሳታውቅ። ያ የተበደለው አካል ዱዓ ካደረገ አላህ መቼም ዱዓውን አይመልስበትም። ስለዚህ የበደልከው ሰው ካለ አስተውል ትለው ጀመር። ንጉሱም ይህን ስትለው ወዲያውኑ የመጣለት ኑራና ያ ምስኪን ባሏ ነበር። እንደዛ ለልብ የሚዋደዱ ታማኝ የሆኑ ባልና ሚስት በዛ ትንሽዬ ጎጆ ውስጥ እውነተኛ ፍቅርን አግኝቶ የሚኖሩ ባልና ሚስትን በበደል የበላይ ሆኖባቸው ሁለቱንም ለያይቷቸዋል። በሰዓቱ ሁለቱም ደምን ባያለቀሱ ነበር ያለምንም ምዝነት እንዲህ ያደረጋቸው። ልክ ሰልማን ይሄ ነገር ትዝ ሲለው ልቡ በኃይል መምታት ጀመረ። ወዲያውኑ በጉልበቱ ተንበርክኮ አላህ ይቅርታ መጠየቅ ጀመረ። ሰልማንም ወታደሮቹን ጠርቶ የኑራን ምስኪን ባል ወዲያውኑ ይዛችሁልኝ ነው ብሎ ያዛል። ወታደሮቹም የሰልማንን ትዕዛዝ ተቀብለው የኑራን ምስኪን ባል ፍለጋ ወደ ኑራ መንደር ያመራሉ። የኑራ ባልንም አግኝተው ወደ ንጉሱ ጋር ይዘውት ይመጣሉ። ሰልማንም የኑራ ባልን ሲመለከተው ወደሱ ጋር ጠጋ ብሎ እያለቀሰ እባክህ ይቅርታ አድርግልኝ፣ ያደረኩት ነገር አግባብ አይደለም፣
እኔ የገባኝና የነቃሁት አሁን ነው። ያ ሁሉ ገፍና በደልን ያደረኩባችሁ በስሜት ተነሳስቼ ነው። እባክህ ይቅርታ አድርግልኝ እያለው የኑራ ባልን እያለሳለሰና እያለቀሰ ይጠይቀው ጀመር። የኑራ ባልም ዝም ብሎ ቆመ፣ ምንም አልተናገረም። ሰልማንም ሚስትህንም ከሆነን ያላገባትም ትቼዋለሁ፣ ወደ አንተ ጋር ትመለሳለች። እንደውም ያ ሁሉ ነገር ስላደረኩባችሁ የራሳችሁን ቤት፣ የሥራ ቦታ ሰጣችኋለሁ። እባክህ ብቻ ይቅርታ አድርግልኛለሁ። በዚህ ሰዓትም ነበር የኑራ ባል ይቅርታ ያደረገለት። ከዛም ንጉሱ ኑራንም ያስጠራትና ከባሏ ጋር አገናኝቶ ብዙ ብርን እንዲሁም የራሳቸውን የማሳ መሬትና ቤትን አሰርቶላቸው ወደ ቤት በደስታ እንዲመለሱ ያደርጋል። የሚገርመው ነገር የሁለቱ የሚዋደዱ ባልና ሚስት ፍቅራቸውን ከመለሰ በኋላ ሰልማን ልጁ ቀስ በቀስ ማገገም ጀመረች። ከዚህ በፊት ሰልዋ ህመም ያልነካት እስክትመስል ድረስ ሙሉ ለሙሉ ዳነች። በዚህም ሰልማን ያደረገው ነገር አግባብ እንዳልሆነ እውነቱ ታየው። የሰፊያ ምክርም ትክክል ነበር። ባደረገውም ነገር እውነተኛ ተውባን ካደረገ በኋላ የመንደሩ ሰዎችንም ያለምንም እፍረት ይቅርታ ጠየቀ። በዚህም የመንደሩ ሰዎች ሁሉ ይቅርታውን ተቀበሉት። ከዛን ቀን በኋላ ሰልማን ያለምንም ማዳላት በሰዎች መካከል በፍትህ መፍረድ ጀመረ። የዛሬው ታሪካችን ይህንን ይመስላል። ከታሪኩ ትልቅ ትምህርትን እንደወሰዳችሁ ተስፋ አደርጋለሁ። በታሪኩ ዙሪያ አስተያየታችሁን ስለምፈልግ ኮሜንት ስር አስቀምጡልኝ።